አንድ ሰው አብ የሚባለው ነገር ግራ ገባኝ፣ ወልድ የሚባለው ነገር ግራ ገባኝ፣ መንፈስ ቅዱስ የሚባለው ነገር ግራ ገባኝ ብሎ ቢል ወዲያውኑ ሰይጣን አይዘው። በቃ ከጸለየና ከጾመ እግዚአብሔር ስለጠየቀ ምንም አይሆንም። ሰውየው ገብተዋል። ስለጠየቀ ምንም አይሆንም። በቃ አለማወቁ ምንም ችግር የለውም። አሁን ለምሳሌ ቶማስንም ካየኸው ኢየሱስ ክርስቶስ ቁስሉን የተወጋውን ቁስሉን እስከ ማሳየት ሞክሯል። ኢየሱስ ራሱን ለማስረዳት ለቶማስ ለሱ ብለህ ቆስለህ ከእንደገና ደግሞ ቁስሉን ና ቀዳዳ ጣትህን ክተት በዛ ውስጥ ብለህ እንደዚህ ለማስረዳት የሚሄድ እግዚአብሔር አለ። እንደዚህ ለማስረዳት ፈቃደኛ የሆነ እግዚአብሔር አለ። ና ጣትህን ክተትና ተረዳ የሚል እግዚአብሔር ስላለ እግዚአብሔር ይመስገን ብለህ ስላሴ ስላሴ ስትል የ666 አምልኮ ጋር ተገናኝተህ እንዳይሆን እሱን መልስ ሰተኛለህ ወይ ነው። እኔ ትንሽ እናገርና ትገባላችሁ። አንድ የሚዩት አድርጎ አፈርሰህ ማለት ለማወቅ ትፈልጋለህ፣ ይገባኛል። እና አንድ የሆነ ጥያቄ ያልተመለሰ እንዳለ የተወሰነ አንተ ጋር ይገባኛል። ሁላችንም እንዳለን ሆኖ ከዚህ ጋር በተያያዘ ብዙ ማወቅ እንደምትፈልግ አውቃለሁ። በማወቅ መንፈስ አዳምጠኝ። ቅድም ያንን እንደሰማኸው ስማኝ። ስላሴ የሚለውን ኮንሰፕት ስንከራከር ቁጥር እየተከራከርን አይደለም። ስለ ቁጥር አይደለም ክርክሩ። ማለት እኔ አሁን እንኳን በዚህ ዘመን ያለ ሰው አይደለም፣ በዘመኑ የነበሩ ሐዋርያቶች እንኳን ኢየሱስ ክርስቶስን ግራ ገብቷቸው እኮ አብና ያሳየንና ይበቃናል ብለው ጠይቀውታል። አንድ ሰው አብ የሚባለው ነገር ግራ ገባኝ፣ ወልድ የሚባለው ነገር ግራ ገባኝ፣ መንፈስ ቅዱስ የሚባለው ነገር ግራ ገባኝ ብሎ ቢል ወዲያውኑ ሰይጣን አይዘው። በቃ ከጸለየና ከጾመ እግዚአብሔር ስለጠየቀ ምንም አይሆንም። ሰውየው ገብተዋል። ስለጠየቀ ምንም አይሆንም። በቃ አለማወቁ ምንም ችግር የለውም። አሁን ለምሳሌ ቶማስንም ካየኸው ኢየሱስ ክርስቶስ ቁስሉን የተወጋውን ቁስሉን እስከ ማሳየት ሞክሯል። ኢየሱስ ራሱን ለማስረዳት ቶማስ አለው በቃ ይኸው ቁስሉን ያለው አላምንም ብሎ ነበር። ይኸው ማለት ቁስል ማሳየት እንትን ነው፣ ከባድ ነገር ነው። ለሱ ብለህ ቆስለህ ከእንደገና ደግሞ ቁስሉን ና ቀዳዳ ጣትህን ክተት በዛ ውስጥ ብለህ እንደዚህ የምር ነው የምልህ ወንዴ፣ እንደዚህ ለማስረዳት የሚሄድ እግዚአብሔር አለ። እንደዚህ ለማስረዳት ፈቃደኛ የሆነ እግዚአብሔር አለ። ና ጣትህን ክተትና ተረዳ የሚል እግዚአብሔር ስላለ እግዚአብሔር ይመስገንና ማለት ነው ስላለ አንድ ሰው ግራ መጋባቱ ምንም ችግር የለውም። ግራ መጋባቱ ጋር ለመሆን ፖይንቱ ያለው ግን ፖይንቱ ያለው ምንድን ነው? የምር ነው ሲሪየስ ኬዝ ስላለው ነው። ይሄ ስላሴ የሚለው ትምህርት መነሻውን ታሪክ ሄደን ወደኋላ ስናጠናው ቅድም ወንድሜ ሲናገር እንደነበረው በብዙ ክርክር የሮማን ኢምፐረር የነበረ ኮንስታንቲን የሚባል ሰው ፈጽሞ የሃይማኖት ያልነበረ ሰው ስብሰባ ጠርቶ ተጨቃጭቀው ታሪክ አለ። እድሜ ለጎግል አሁን በካሜራ ከፍቼ ላሳያችሁ እችላለሁ፣ የሚከራከር ሰው ካለ ማለት ነው። ታሪክ አለ። የሰበሰበው መንግስት ነው ስብሰባው። ለምንድነው የሰበሰበው? ደግሞ ህዝቡ እምነቱ የተለያየ ሆነብኝና አንድ ፎርሙላ አዘጋጁልኝ፣ አንድ አንቀጽ የእምነት አንቀጽ አውጡልኝ ብሎ ኮንስታንቲን የሚባል ለግዛቱ ጥንካሬ አንድነት ዩኒቲ ሲል ነው ያደረገው። ኮንስታንቲን ልዩ ልዩ አማልክቶችን የሚያመልክ ሮማዊ ነው። ይሄ ነገር ደግሞ የሆነው ከኢየሱስ ክርስቶስ ልደት 300 ዓመት በኋላ ነው። ይሄ ነገር የሆነው ልብ በሉልኝ፣ 300 ዓመት ነው ያልኩት። ሐዋርያቶች ሞተዋል፣ የእነሱ ተከታይ ሞተዋል። ሐዋርያቶች ወንጌልን ጽፈው አልፈዋል፣ የእነሱ ተከታይ ሞተዋል። ግማሹን ይቺው ሮም በአንበሳ ስታስበላ ከከረመች በኋላ አስፈራርተው በየዋሻ ካሳደዷቸው በኋላ ስብሰባ ጠሩ ማለት ነው። ታሪክ በሌላኛው ጎን ያለው ታሪክ የሚለው ምንድነው? አሪዮስ ምንለው ሰውዬ እኛ ዛሬ አሪዮስ የሚባለው ሰውዬ ብቻ ነው የሐዋርያቶቹ ትምህርት ይሄ እናንተ የምትሉት አይደለም ብሎ የተከራከራቸው። አሪዮስን አወገዙት በጊዜው። ከዛ ማን ተመሰረተ? ካቶሊክና ኦርቶዶክስ ከመበታተናቸው በፊት አንድ ቤተክርስቲያን በ316 ዓመት ዓለም ማለት ነው ከክርስቶስ ልደት በኋላ ተመሰረተ። ይሄ በኮንስታንቲን የበላይ ተገዥነት ማለት ነው። ያውም መስቀል አንገታችሁ ላይ አርጉ በሚል ትእዛዝ ነው። በነገራችን ላይ የመጀመሪያ እሱ ያዘዘው ትእዛዝ ምንድነው? መስቀል አንገታችሁ ላይ አርጉ ነው። ቀጥሎ ምንድነው? በስብሰባ ያጸደቀው ስላሴን አስገቡ ነው።
እሱ ከዛ በኋላ ያስገባቸው ነገሮች በመስመር ተቀምጠዋል። በዛ ሰውዬ ልዩ ትእዛዝ የገቡት ነገሮች ማለት ነው። የማርያም አማላጅነት፣ የማርያም አምላክነት፣ ከዛ ቆይቶ ምንኩስና፣ ይሄ ገዳም መግባት፣ ኃጢአትን ለማሸነፍ መዳም መግባት እንዳለ ማት መጽሐፍ ቅዱስ ውስጥ የሌሉ ትምህርቶች ይህ ሰውዬ በመሰረተው መሰረት ላይ ሄዷል። ስላሴን አስተምሮቱ መጀመሪያ የስላሴን ቃል የተጠቀመው ማን ነው ብላችሁ ታሪክ ላይ እዩ። ቶርቱሊያኖስ ይባላል። ሰሜን አፍሪካዊ አካባቢ የነበረ ሰው ነው ይላል። ያ ማለት ግብፅ ዙሪያ የሚኖር ሰውዬ ነው። የትምህርቱ ምንጭ ግብፅ ነው የሚል ጥርጣሬ አለ። ለምን? ግብፅም ትሪኒቲ አላታ። ግብፅም ትሪኒቲ አላት። እኛ እኮ አሁን እድሜ ላይ ኢንፎርሜሽን ዘመን ላይ ያለ ነው እኮ። ካሜራውን ከፈለክ በትልቁ አድርግልኝ። የግብፅን ትሪኒቲ ላሳየ ማለት አብ ወልድ መንፈስ ቅዱስ የሚባለው ነገር ሳይመጣ በፊት የሚመለኩ ትሪኒቲዎች ነበሩ። የግብፅ ትሪኒቲዎች ማለት ነው። ይሄው ካሜራውን ትልቁ ላይ አድርግልኝ። ማየት ስላለባቸው ነው ሰዎች። እውነት ከሆነ የምንነጋገረው እውነትን ታሪክ ላይ ስላለ ማለት ነው። ይሄ ማለት ነው። ለመስማት ፍቃደኛ ሁኑ። ለመስማት ፍቃደኛ ሁኑ። ይሄው የግብፅ ይሄው እንትኑን ንገራቸው። ይሄ የምታወጣውን ምንድነው አድራሻው ምናምን ላይ ነው ሰርች ያደረኩት። ማንኛውም ሰው በሞባይሉ ሰርች ማድረግ ይችላል። እኔ ጎግል ላይ ነው ሰርች ያደረኩትኝ። ይሄውና ጎግል ላይ ነው። ይሄ እንዳያምታታችሁ ይሄው ዘግቻለሁ። ይሄው ጎግል ላይ ይሄው google.com ላይ ተገቡና የግብፅ ትሪኒቲ ብላችሁ ሰርች ስታደርጉ ግብጾች የሚያመልኳቸውን እነዚህን ሁሉ ሶስት መሆናቸውን ልብ በሉልኝ። ይሄ አብ ወልድ መንፈስ ቅዱስ የሚባል ነገር ሳይመጣ ነው። ይኸው በድንጋይ ነው። ይኸው ይግረማችሁና እነዚህ ሶስት የሚባሉ አማልክቶች የግብፅ ብቻ አይደለም ያሉት። አሁን ደግሞ የግብፅ ብቻ ሳይሆን ያሉት ኢንዲያ ላሳያችሁ። ኢንዲያም ይኸው ኢንዲያ ብዬ ሰርች እያረኩኝ ነው። የህንዱ ደግሞ እነዚሁና ኢንዲያን ትሪኒቲ ተብሎ የኢንዲያ ትሪኒቲ እነዚሁና እዚህ ጋር አሳነስከው ስክሪኑን። ይኸው ከነስማቸው ይኸው ከነስማቸው ዘሂንዱ ትሪኒቲ ይላል። ይኸውና ይኸው በድንጋይ ላይ ያሉ እነዚህ ማለት ልብ በሉልኝ። እነዚህ ማለት ወንዴ ካሜራው ማጥፋት ትችላለህ። እነዚህ ማለት ኢየሱስ ክርስቶስ ወደ ምድር ሳይመጣ እናንተ እንደምትሉት መንፈስ ቅዱስ በእርግብ አምሳል ሳይወርድ ይሄንን መንፈስ ቅዱስ በእርግብ አምሳል ወርዶ የምወደው ልጄ ነው የሚል ድምፅ መጣና ግራ ተጋብተን ስላሴን ፈጠር ነው ሳይባል በፊት የመለኩ የነበረው መልእክት ናቸው። እነዚህ እኔ ከምን ጋር ይገጥሙብኛል መሰለ? 666 ከ666 ጋር ይገጥማሉ። 666 ሶስት ናቸው። ሶስቱ በአንድ ነው የሚሰሩት። አውሬው፣ ዘንዶውና ሐሰተኛው መሲህ። ዮሐንስ ራእይ ላይ ይናገራል። አውሬው፣ ዘንዶውና ሐሰተኛ መሲህ ምንድን ነው? እዛ ጋር ያለው ቁም ነገር ሐሰተኛው መሲህ ተራ ሰው ነው። እሱ መንፈስ አይደለም፣ ተራ ሰው ነው። 666 የሚባለው ሰው በመጨረሻው ዘመን የሚመጣው ሰውዬ ማለት ነው። እሱ ኖርማል ሰው ነው። ዛሬ ላይ ፈረንጆቹ የሰሩትን ጂሰስ ነው ክርስቶስ ነው ብለው የሚያመልኩት ሰው አለ አይደል? ኖርማል ሰው አለ እኮ። ፊልም የሰራውን ሰውዬ ሰዎች ስዕሉን ሰቅለው ያመልኩታል። ለምንድን ነው ያንን ሰውዬ የሚያመልኩት ሲባል ከ666ቱ ከሶስቱ ስድስቶች መካከለኛው ያለውን ሐሰተኛው መሲህ የሚባለውን እሱን ሰው ከመምጣቱ በፊት ዛሬ በስዕል እያመለኩት ነው። ዛሬ ይህንን ፈረንጁን የሚያመልኩት ሰዎች ነገ ያ ሰውዬ ሲመጣ ለምን እንደማያመልኩት ይመስላል። ግጥም አድርገው ነው የሚያመልኩት። ለምን? ስፕሪቱ የተያያዘ ነው። አሁንም ድሮም ጭቅጭቁ እግዚአብሔር ምንድን ነው? እኔን አምልክ፣ ጣዖት አታምልክ። ጣዖት ማለት ምንድን ነው? ከአምላክ ከእግዚአብሔር ውጭ ዛፍም ይሁን ወንዝም ይሁን ሌላ ሰው ጓደኛህም ይሁን ማምለክ አትችልም። ማምለክ አይደለም መውደድ አትችልም። አሁን ስለዚህ ምንድነው ሰዎች ከጥንት ጀምሮ የሚያደርጉት ተብሎ ሲጠየቅ ከጥንት ጀምሮ ወይ ሰው ያመልካሉ፣ ቀጥታ የራሳቸውን ቢጤ ሰው ሆነ ነው። ወይም ደግሞ ልክ ሲድራቅ ሚሳቅ አብደናጎር እንደገጠማቸው አይነት ፈተና ሰው የሰራውን ምስል ያመልካሉ። ሲድራቅ ሚሳቅ አብደናጎር ጋር ያ ንጉሱ ምንድን ያደረገው ምስል ሰራና ለዚህ ምስል ስገዱ አለ። ለእኔ ስገዱልኝ ቀጥታ ማለት ስለሚያሳፍረው ስዕሉን ያደርግና ለሱ ስገዱ ይላል። ለስዕሉ ሲሰገድ እሱ በእጃዙር ክብር ይቀበላል።
እሱ አብ ነው፣ ያኛው ምስሉ ወልድ ነው ማለት ነው። የጣዖት አሰራሮች እንደዛ ናቸው። እንደዛ አድርገው ነው የሚሰሩት። እሱ እዛ ጋር ነው ያለው፣ ስግደት በዚህ ጋር ይቀበላል። እቺ ድሮም የምትታወቅ የጣዖት አሰራር ነች። ሰው እግዚአብሔርን ማመልክቶ ሰው ያመልካል። አሁን ዛሬም መዓት ስዕሎች ይመለካሉ። ይሄ ኢየሱስ ክርስቶስ ነው ተብሎ የሚመለከው ቆንጆ ማሳያ ነው። ሌላ ነገር ተናግሬ ሌላ ሰው እንዳላስከፋ እችን ብቻ ከተናገርኩ በቂ ነው። ኢየሱስ ክርስቶስ ተብሎ ፊልም የሰራው ሰውዬ ሜካፕ ተቀብቶ ለአንተ ሳይገረፍልህ ለአንተ ሳይሰቃይልህ ያልተሰቃየ ሰውዬ ለራሱ የኢየሱስ ክርስቶስ መድኃኒት የሚያስፈልገው ሰውዬ ማለት ነው። ለራሱ እሱ ሰውዬ እኮ ባገኘው አንተ ራስህ በኢየሱስ ክርስቶስ ዳን ነው ብለው የኢየሱስ ክርስቶስን ፊልም የሰራው ሰውዬ ማለት ነው። አንተ ራስህ ያስፈልጋል ነው ብለው እሱን ሰውዬ ያመልካሉ ማለት ነው። እነዚህ ሰዎች ፋይናሊ ማንን ነው የሚያመልኩት? ሐሰተኛውን መሲህ። ሐሰተኛው መሲህ ምን አይነት ነው? ኖርማል ሰው እኮ ነው። ወደፊት ይመጣል እኮ በእኛ ዘመን ሳይመጣ አይቀርም። በአይን ለማየት ያውቃችሁ። ኖርማል ተራ ሰውዬ ነው የሚመጣው። ተራ ሰውዬ ይመጣል። ኢየሩሳሌም የሰለሞን ቤተ መቅደስ ይነግሳል ማለት ነው። እሱ ሐሰተኛው መሲህ የሚባለው ሰውዬ ኖርማል ሰው ነው። እሱን ሰውዬ ነው ሰው እያመለከው ጦርነት የሚዋጋው። ከዛ ነው አርማጌዶ የሚከሰተው። እውነተኛው ክርስቶስ ከዚህ ከሐሰተኛው ክርስቶስ ጋር ጦርነት ይጋጠማሉ። ራእይ ላይ አንብቡት። ሐሰተኛው መሲህ ተይዞ ከአውሬው ከዘንዶው ጋር ወደ እሳት ባህር ተጣሉ ይላል። ይያዛሉ፣ ይጣላሉ። እስከዛ ድረስ ሐሰተኛው መሲህ ሐሰተኛው ክርስቶስ ማለት ነው ሁሌ እያስመሰለ ሲኖር ይኖራል። አሁን ከሱ ጋር የሚሰሩት ሁለቱ አንድ ላይ ሲደመሩ 3 ናቸው። አውሬው ይላል ዮሐንስ ራእይ ላይ፣ ዘንዶውና ሐሰተኛው መሲህ፣ እነዚህ 3ቱ ማለት ነው። ስለዚህ አሁን እኛ ቁጥር አይደለም ጭቅጭቃችን። አንድ ሰውዬ ለምን አልገባውም አይደለም ጭቅጭቃችን ዝም ብለህ ስላሴ ስትል የ666 አምልኮ ጋር ተገናኝተህ እንዳይሆን እሱን መልስ ሰተኛለህ ወይ ነው የመጀመሪያ ጥያቄ ማለት ነው። ለዛ ነው እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል መጽሐፍ ቅዱሱ። ነግሮሃል፣ ስማ ተብልሃል። በግብፅ በተራራው ላይ መጥቶ እግዚአብሔር ምን ብሎ ተናግሯል? ከግብፅ ምድር ከባርነት ቤት ያወጣው አምላክ እግዚአብሔር እኔ ነኝ፣ ከእኔ በቀር ሌሎች አማልክት አይሁኑልህ ብሏል። ሌላ አምላክ ማምለክ አይፈልግም እግዚአብሔር። ምን ማለት ነው? ይሄ ማለት ገጽ ላደርገው ከእኔ በቀር የሚረዳ አይሁኑልህ፣ ከእኔ በቀር እረኛ አይሁኑልህ። አምላክ ማለት ይሄ ነው በቃ። ይሁዳ ቁጥር 4 ላይ ምን ይላል? ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ፣ ንጉሳችንንና ጌታችንንም ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ ይላል። ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ የሚለው አብና ወልድን ረስቶ አብና መንፈስ ቅዱስን ረስቶ ወልድን ብቻ እየጠቀሰ አይደለም። ይሄው አምላክ ብቻውን ነው። ይሄው አምላክ ራሱ አብ፣ ወልድ፣ መንፈስ ቅዱስ ነው። ይሄ የማን ትምህርት ነው? የሐዋርያቶች ትምህርት ነው። ሐዋርያቶች ደግሞ ምን አሉ? እኛ ካስተማርነው የሚለይ ማንም ቢሰብክ የተረገመ ይሁን ብለዋል። ካልገባ ጠይቅ፣ ራሱን ኢየሱስን ጠይቀው። ጌታ ሆይ አብ፣ ወልድ፣ መንፈስ ቅዱስ የሚለው ነገር ግራ ገብቶኛል ብለህ ጠይቀው። ሮማውያን አበል ሰጥተው የደነገጉትን ነገር ለምን ታምናለህ? የምር በሮማውያን አበል ነው፣ አለቀ። ኮንስታንቲን የሚባል ንጉሥ አስፈራርቶ ሰብስበው ነው ይህን ነገር ያጸደቀው። ጎግል ላይ ማየት ትችላላችሁ። ኢንተርኔቱን ሰርች ማድረግ ትችላላችሁ። መጽሐፍ ቅዱሱ ግን በትእዛዝ የተቀመጠው አዲስ ኪዳን ላይ ብትሄዱ ጌታ አምላካችን አንድ ጌታ ነው የሚለው። ለምን አንድም ሶስትም ነው አላለም? ብሉይ ኪዳን ላይ ብትሄዱ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው። ለምን ሌላ አላለም? ኤፌሶን 4 ላይ ብትሄዱ በመጠራታችሁ አንድ ተስፋ እንድጠራችሁ አንድ ጌታ፣ አንድ ሃይማኖት፣ አንድ መንፈስ ብሎ ነው የሚናገር። ለምንድን ነው አንድ የሚለው? አንድም ሶስትም ለምን አይልም? አላለም። ሬገን ሶሪ የሆነ እንትን የምለው ምን መሰለህ ወንድዬ፣ ይቅርታ እነ ሚስተር ፕሬዚዳንት ሶል ሌሎችም አሉ። ለእነሱም እድል ልስጣቸው። እኔ ምንድን ነው ቅድም ያልኩት መሰለህ እንደ ሀሳቤው የግድ ስላሴ የሚለው ላይ አባቶች ደንግገዋል ብለህ ባይብል ያላለውን እነሱን ለትምህርት ይጠቅመናል ስላሴ የሚለው ሶስትነቱን ነው ብሎ ኦኬ ሴቭ እናድርገው ነው። እኔ አሁን አንተ ያመጣውን ተቀብያለሁ። ማመንና ለማመን የኔ ጉዳይ ነው። ከክርስቶስ ልደት በፊት የነበረውን ያን አጥቶ ሰውየው ደግሞ ለራሱ መፍትሄ የሚሆን ይህን ነገር እንዳመጣ እኔ ዛሬ ነው ከአንተ የሰማሁት። የእኔ ደግሞ ፍራቻ ረገን የእኔ ፍራቻ በውስጤ የሚጮህ ጩኸት ይኸውልህ ኢየሱስ 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 ጴንጤዎቹ ሁላላቸዋለሁ። ዛሬ ነው ምስላቸው ነበር። እግዚአብሔር አብን ስለ እግዚአብሔር አብ የተዘመረ መዝሙር አለ እንዴ እላቸዋለሁ። አባባል ገባ። ምስጋና ለአምልኮ ለእግዚአብሔር አብ ይሁን። አንተ ብትቀበለው ባትቀበለው። ስለዚህ ኢየሱስ ኢየሱስ ማለቱስ ለዛ ነገር አያጋልጥም ወይ? ሌላ ጊዜ እናወራዋለን ይህንን